ሀይሚዬና ብሩኬ ከእናንተ የሚጠበቀውን ነገር ስላደረጋችሁ ወደ አዲስ አበባ መመለስ ትችላላችሁ። ዲኤንኤ እናድርግ፣ አባትነቱ ይታወቅልኝ ብሎ ከጠየቀ በህግ መንገድ እንኳ ብትሄድ እንኳ በምንም አይነት መንገድ ብሩኬ ላይ ምንም አይነት ችግር አይደርስበትም። ምክንያቱም ዲኤንኤ እናድርግ፣ ልጄም ከሆነች እቀበላለሁ፣ እውነታው ይታወቅልኝ ብሎ ቀድሞ ስለጠየቀ ማለት ነው። እሷ ግን እሱን አልፈለገችም። የምትፈልገው ብሩኬን ነው። ብቻውን አግኝታ የሆነ ነገር አድርጋ እሱን ወደ ራሷ ማምጣት ነው የምትፈልገው። ሲቀጥል ደግሞ ሀይሚዬ አደለም ብሩኬ ብቻውን አደለም፣ አንቺ ራስሽ ብቻሽን እሷን ማግኘት የለብሽም። ምን እንደምታደርግሽ አታቂም፣ የኔ እናት ማለት ነው። እራሳችሁን መጠበቅ አለባችሁ። ሀይሚ አንቺን ላግኝሽ ስትልሽ ከብሩኬ ጋር ነው አብረሽ መሄድ ያለብሽ። ብሩኬን ላግኝህ ስትለው ከሀይሚ ጋር ነው አብረህ መሄድ ያለብህ። ሁለታችሁ ተያይዛችሁ ስትሄዱ ሁሉም ነገር ያበቃለታል ማለት ነው። እየተለያያችሁ መሄድ የለባችሁም። አንድ ሁናችሁ ችግራችሁን መፍታት አለባችሁ ማለት ነው። ምንም ያክል ብትናደዱ፣ ምንም ያህል ብትበሳጩ፣ እልክ ውስጥ ብትገቡ ብቻችሁን አታግኟት። ምን እንደምታደርጋችሁ አታውቁም ማለት ነው። በህግ መንገድ እንኳ ብትሄድ በምንም አይነት መንገድ አታገኛችሁም። ምንም ችግር የለባችሁ፣ ምክንያቱም ማስረጃ ስላላችሁ። ቀድማችሁ እኛ ዲኤንኤ እናድርግ አባትነቱ ይታወቅልኝ ብላችሁ ስለጠየቃችሁ ምንም አይነት ችግር የለም። ዲኤንኤ ይደረግ ነው የሚለው ህጉም ማለት ነው። አባት ከሆነ የአባትነቱን ኃላፊነት ይወጣል፣ አለቀ። ከዛ ውጭ ምንም የማድረግ መብት የላትም ማለት ነው። ገባችሁ አይደለም? ስለዚህ ጨሪቃዎችዬ እሷን መለማመጥም እሷን እየጠሩ መጨቃጨቅም አይጠቅማችሁም። ይህ ነገር እውነት ቢኖራት ኑሮ እሱን ብቻውን አግኝታ የምታወራው ነገር የላትም። እውነት የልጇን አባት ማወቅ ከፈለገች ረጅም መንገድ መሄድም መጨቃጨቅም እልክ ውስጥ መጋባትም አያስፈልግም። እልክ ውስጥ የሚያስገባው ወይም ደግሞ ጭቅጭቅ ውስጥ የሚያስገባው ጸብ የሚያስነሳው ብሩኬ አላደርግም ቢል ኑሮ ኦኬ ብዙ ችግር ውስጥ ሊገባ ይችል ነበረ። ግን ደግሞ ብሩኬ ይታወቅልኝ ዲኤንኤ እናድርግ ብሎ ስለጠየቃት እሷ ደግሞ አልፈልግም፣ ቀድሜ አንተን ማግኘት ነው የምፈልገው ካለች የሆነ ሴራ አለ ማለት ነው። እናንተን ለማለያየት ነው የመጣችሁ። ምንም አይነት እውነታ የላትም። ገባችሁ አይደለም? ስለዚህ እናንተ ወደ አዲስ አበባ ከተመለሳችሁ በራሷ ጊዜ ለምናችሁ ትመጣለች፣ እደጃችሁ ትመጣለች። መጥታ ራሷ በፍላጎቷ ዲኤንኤውን ላድርግ ብላ ትመጣለች። ምንም ነገር አይመጣባችሁም። ብትከሳችሁ ህግ ቦታ ብትሄድም ምንም ብታደርግም በምንም አይነት መንገድ አታገኛችሁም። ምክንያቱም ቀድማችሁ እናንተ እናድርግ ይታወቅልን ብላችሁ ስለጠየቃችሁ ማለት ነው። የትኛውም ህግ ደግሞ ብቻዋን አግኝተህ አውራት፣ ብቻዋን አግኝተህ እንደዚህ አድርጋት፣ ወይም ደግሞ ልጅ ከሆነች አብረህ ሁን፣ አብረህ አሳድግ፣ አብረህ አንድ ቤት ውስጥ ኑር የሚል ህግ የለም። በቃ ስራም ከሆነ የጀመራችሁት እንግዲህ ፈጣሪ ነው የሚያውቀው። እሱ ግን እውነት ከሆነ ይህ ነገር እውነት ከሆነ በጣም ቀላል ነገር ነው። በቃ ትታችኋት ወደ አዲስ አበባ ሂዱ። እሷ በራሷ ጊዜ ዲኤንኤዋን ለማሳወቅ ራሷ ትመጣለች ማለት ነው። አደለ ቤተሰብ? እኔ እንደዛ ነው እየተረዳሁት ማለት ነው። ምክንያቱም እዩ የምትፈልገው ብሩኬን እንጂ ዲኤንኤ አይደለም፣ ግልጽ አማርኛ ስለሆነ ማለት ነው። ገባችሁ? እና ሀይሚዬ ብቻሽን ፈጽሞ እንዳታገኛት፣ ብሩኬም እንደዛው ብቻህን እሷን ፈጽሞ እንዳታገኛት። ምን እንደምታደርጋችሁ አታውቁም። እሷ የተከፈላት ነገር አለ፣ ሴራ የተሴራ ነገር አለ ማለት ነው። ገባችሁ አይደለ? ይህ ነገር ማለት ነው እንጂ እውነት ቢኖር ኖሮ እኮ ዲኤንኤ ማድረግ እኮ በጣም ቀላል ነገር ነው አይደለ? እንደ ቤተሰብ በጣም ቀላል ነገር ነው። ልጅቷ ሌላ ነገር ካልፈለገች በስተቀር ጭቅጭቅ ውስጥ ነው፣ እልክ ውስጥ። አንድ ነገር ግን ልንገራችሁ ማለት ነው፣ በህይወታችሁ ማለት ነው በጣም ከባድ ችግር ውስጥ ገብታችሁ እጥላታችሁ ፊት ስትቆሙ ድክመታችሁን አታሳዩ። መለማመጣችሁን፣ መለመናችሁን፣ መናደዳችሁን፣ በቃ ጭንቀታችሁን አታሳዩ። ከቻላችሁ ጥላታችሁ ፊት ስትቆሙ ጠንካራና ጀግና ሆናችሁ ነው መታየት ያለባችሁ። እናንተ ራሳችሁን ዝቅ አድርጋችሁ የሆነ በቃ የሆነ ነገር ብናገር የሆነ ነገር ይሰማዋል ይሰማታል ምናምን ብላችሁ እንትን የምትሉ ከሆነ ያ ሰው የበላይነት እየተሰማው ከሱ በላይ ማንም ሰው ተደማጭ ያለ አይመስለውም። በቃ
ገባችሁ አይደለም? ስለዚህ እናንተ ደግሞ በቃ ተለማመጣችኋት ምናምን ለመናችኋት፣ በቃ ይበቃል እንዴ። ማርም ሲበዛ እኮ ይመራል አይደለ? ስለዚህ ይበቃችኋን ጨሪቃዎችዬ ማለት ነው። እና እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። አትናደዱ፣ አትበሳጩ። ንዴታችሁንም ብስጭታችሁንም እሷ ፊት ላለማሳየት ሞክሩ። እሷ በጣም የሆነች እንዴት አይነት ነገረኛ ሴት ናት። በቃ ነገረኛ ሴት ከነገረኛ ሴት ፈጣሪ ይጠብቃችሁ። የሴት ነገረኛ በጣም ከባድ ነው በነገራችን ላይ። እግዚአብሔር ልቦና ይስጣት ለሷም ማለት ነው። ስለዚህ ቅመምዬም ብሩኬም ወደ አዲስ አበባ ተመለሱ ነው ማለት የምፈልገው። ውድ ቤተሰቦች እናንተም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለምትከታተሉኝ አመሰግናለሁ። ሀሳብ አስተያየታችሁን ለምትሰጡኝ አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ጊዜ ይሁንላችሁ። ሰብስክራይብ እያደረጋችሁ ቤተሰቡ ነው። ያው አዲስ ቻናል ስለሆነ ነው ቫይራል እንዲወጣልኝ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ እህቶቼ። በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይሁንላችሁ ባይ